ግንቦት አንድ ቀን ውጭ አደባባይ ላይ ቡና ለምን ይፈላል? በኢየሩሳሌም ባለጸጋ የሆኑ ነገር ግን ንብረታቸውን የሚወርስ ልጅ ያልነበራቸው ባልና ሚስት ነበሩ። ጴጥርቃና ቴኬቴ የሚባሉ ሰዎች በኢየሩሳሌም በአንድነት ተግባብተው ይኖሩ ነበር። እነዚህ ቅዱሳን በእግዚአብሔር የሚያምኑ የተወደዱ ጻድቃን ደጋግ ሰዎች ነበሩ። በእግዚአብሔርም በሰውም ዘንድ የተመሰከረላቸው ባለጸጎች ነበሩ። ነገር ግን ውርስ የሚወርስ ልጅ አልነበራቸው፣ መካንም ነበሩ። እግዚአብሔርን የሚፈሩ ነበሩና ልጅ እንዲሰጣቸው ዘውትር ይጸልዩ ነበር። አንድ ቀን ላም ልጅ ስትወልድ የተወለደችውም ሌላ እየወለደች 6 ትውልድ ከደረሰ በኋላ ስድስተኛዋ ጨረቃን ስትወልድ ጨረቃዋም ፀሐይ ስትወልድ በሕልም አዩ። እንደ ዮሴፍ ሕልም ወደሚተረጉም ሰው ሄደው ያዩትን ሕልም ነገሩት። ልጅ እንደሚያገኙና እስከ 6 ትውልድ እንደሚሄድ ከዚያም በስድስተኛው ትውልዳቸውም የምትወለደው ታላቅ ልጅ እንዳለች የጨረቃዋን ምሳሌ ከተረጎመላቸው በኋላ ፀሐይ ምን እንደሆነ መተርጎም እንዳልቻለ ነገራቸው። ጥንዶቹም ሕልም ተርጓሚው እንደነገራቸው እስከ 6 ትውልድ ልጆችና ቤተሰቦችን ተወለደላቸው። ስድስተኛዋ ትውልድም ሐና ትባላለች። ቤተሰቦቿም ለኢያቄም ለተባለ መልካም ሰው አጯት። ቅዱስ ኢያቄም እና ቅድስት ሐና አብሮ ለረጅም ጊዜ ኖሩ። ልጅ ሳይወልዱም አረጁ። ሐናና ኢያቄም ድሆችን የሚረዱና ለእግዚአብሔር ትእዛዝም ታማኝ ነበሩ። ተስፋ ሳይቆርጡ በመጸለያቸው እግዚአብሔር ጸሎታቸውን ሰምቶ መልአኩን ወደ ኢያቄም ላከ። የእግዚአብሔር መልአክ ለኢያቄም ተገልጾ ውድ ልጅ እንደሚሰጣቸው አበሰረው። ኢያቄምም ለሐና ነገራት። ሐናም በእምነት ተቀብላና አምና ትኖር ነበር። ሁለቱም በሕልም ተረድተው ሐና ጸነሰች። የመውለጃዋ ጊዜም አልፎ ስለጸነሰችም ዘመዶቿ ተደነቁ። ቅድስት ሐናም አንድ ዓይን ያላት አክስት ነበረቻት። አንድ ቀን ሐናን መጸነሷን ሰምታ ሆዷን በእጇ ዳሳ ካረጋገጠች በኋላ ዓይኗን በዚያው እጇ ስትነካው ዓይኗ በራላት። ሌሎች ሰዎችም ይህን ተአምር ሰምተው በመምጣት በተአምር ተፈውሰው፣ ነገር ግን አይሁድ ቀንተው ሐናንና ኢያቄምን እንዲያሳድዱ አደረገ። ወደ ሊባኖስ ተራራም ተሰደዱ። በዚያም ግንቦት አንድ ቀን ሐና ቆንጆዋንና ተወዳጇን ልጅ ወለደች። ስሟንም ማርያም አለቻት። እንደ ስለታቸውም ድንግል ማርያምን ወደ ቤተ መቅደስ ወሰዷት። እስከ 15 ዓመቷ ድረስ በቤተ መቅደስ እያገለገለች ኖረች። እግዚአብሔርንም በቅድስና ኖረው በንጽህና ከወለዷት ልጃቸው ድንግል ማርያም ተወልዶ ዓለምን ለማዳን ፍቃዱ ሆነ፣ መረጣት። ልደታ ለማርያም ግንቦት አንድ የእመቤታችን የቅድስት ድንግል ማርያም ልደት የሚታሰብበት ታላቅ በዓል ሲሆን ንፍሮ መቀቀልና ቡና ከቤት ውጪ ማፍላት ጥልቅ መንፈሳዊና ታሪካዊ ትውፊት አላቸው። በቤተ ክርስቲያናችን ትውፊት መሰረት የእመቤታችን ወላጆች ቅድስት ሐናና ቅዱስ ኢያቄም እመቤታችንን ለመውለድ የበቁት ከአይሁድ ጥቃት ለማምለጥ ተሰደው በሊባኖስ ተራራ ላይ ሳሉ ነበር። በወቅቱ በስደት ላይ ስለነበሩ ስንቅ አልያዙም ነበር። ምግባቸውም ጥራጥሬና ንፍሮ ነበር። እመቤታችን በተወለደች ጊዜ በወቅቱ ድሃ የነበረች አንዲት ሴት ያላትን ጥራጥሬ አሟጣ ንፍሮ ቀቅላ ለአራስ ጥሪ ለሐና ይዛ በመሄዷ ይህ ትውፊት የዚህችን ቅን ሴት ትዝታ ሆኖ የድሃው ስጦታ ታስቦ ንፍሮ ይበላል። ንፍሮ አምላክን ለወለደች ለድንግል ማርያም ያለንን ፍቅርና ምስጋና ለመግለጽ የምናዘጋጀው ቀላልና በረከትን የሚያስታውስ ምግብ ነው። ግንቦት አንድ ቀን ውጭ አደባባይ ላይ ቡና ለምን ይፈላል? ልደታ ለማርያም ከቤት ወጥተው በተመቻቸ ሁኔታ ሳይሆን በሊባኖስ ተራራ በረሃ በአድባራ ሊባኖስ ስር መከበሩን ለማስታወስ ነው። እመቤታችን ለሰው ልጅ ሁሉ ብርሃንን ሆና መወለዷን ለማብሰር በአደባባይ በሜዳ ላይ ቡና በማፍላት ህብረትንና ደስታን በመግለጽ ሰፈር በሰፈር ቤተክርስቲያን በመሄድ የበዓሉን በረከት ለመካፈል ነው። ይህ በዓል ከቤት ውጭ የሚከበረው እንደ ትውፊት ቅድስት ድንግል ማርያም በተመቻቸ ቦታ ሳይሆን በስደት መወለዷን ለማሰብ እንጂ አንዳንዶች እንደሚሳሳቱት ለአድባር ወይም ለቆሌ ቃል በመግባት መሆን የለበትም። ይልቁንም በመንፈሳዊ በሆነ መንገድ በቡና በንፍሮና በምስጋና መከበር አለበት።
በዚህም ዕለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ዘንድ ንፍሮ በመቀቀል ቡና በማፍላትና በማህበር በመሰባሰብ በደስታ ያከብሩታል። ንፍሮን ከቤት ውጪ የሚያፈላውን ቡና የእመቤታችን የቤተሰቦቿን ስደትና በበረሃ መወረርን ለማስታወስ የሚደረግ መንፈሳዊ ትውፊት ነው። በአጠቃላይ የግንቦት ልደታ ማርያም የጨለመው ዘመን አልፎ የብርሃን ዘመን መባቻ፣ የሰው ልጅና የእግዚአብሔር እርቅ መጀመሪያ ነው። እመቤታችን በልደቷ የሐናንና የኢያቄም ሐዘን እንዳረገች ዛሬም በምልጃዋ የሀገራችንና የሕዝቧን ሐዘን እንድታርቅልን የሁላችንም ጸሎት ነው። እመቤታችን ቅድስት ድንግል ማርያም ረድኤትና በረከቷ ከሁላችን ጋር ይሁን ለዘላለሙ አሜን።